ከደበረሽም ይደብርሽ በቃ እኔ ሚስቴ እንዲደብራት አልፈልግም ሰው ዞር ልበል ልሂድ ሲጀመር እናንተ ወንዶች ስትባሉ እንዳቤት ይሄን ስነግርሽ ማርያም እኔ እንጃ ግን ኧረ ማርያምን ብዬ ልናገር እንዴት ሳድርጌ የሆዴን ላሳይሽ አንቺ ያስነቀልሽኝ እኔ ደግሞ ሚስት ልይዝ የምሬን እኮ ሰው እያየን ነው ዝም ብሎ ደስ አለሽ ለምን ይለኛል ብሎኛል ግን በቃ ጥሩ ጎቢ ቀድና ነው ሰማይ በሆነልኝ ብራ እኔ ካንቺ ጋር እንደ መለየት ጨለማም አልፈራ ጀመር አንተ ሴት እኮ ምንም አታደርግም አንቺም እኮ ሴት ነሽ አዎ ግን እኔ ደግሞ ሴት በሆነ ጓደኛ ነኝ ጓደኛ ብቻ በቃ ምንም ሉን ብቻ እኔ ጥሩ ነኝ ዳንተ ተስፋ ላድርግ እኔ የምሬ ተስፋ ላድርግ ደስ ብሎኛል በቃ ይቅርታ ግን ሸጋልጅ ባሳቤ ድንገት ልቤ ገብታ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬ እንግዲህ ድጋሚ ተመልሼ መጥቻለሁ። ውድ ቤተሰቦቻችን ያው እኔም ያው እንደሚታወቀው የተረጋጋ ህይወት ለመምራት ሁላችንም ደፋ ቀና እያለን ነውና በዚህ አጋጣሚ እንግዲህ ያው ቤተሰቦቼ የምር እኔ እውነቱን ስነግራችሁ ዩቲዩብ ስጀምር በቃ እንደ ቀልድ በትርፍ ሰዓቴ የሚኖረኝን ቆይታ ወደ እናንተ ለማስተላለፍ ነበርና ያሰብኩት ግን በዚህ አጋጣሚ የሆነ በቃ ማልረሳውን ነገር እየሰጣችሁ ነው ማልረሳውን ፍቅር ማለት ነው የሆነ የትጂ ላልቅስ ይላል ሰው ማን አለኝ ይላል ማርያም በጣም ብዙ ሰው አውቃለሁና እንደዚህ የሚል ሰው ማለት ነውና ማን አለኝ የትጂ ላውራ ለማን ችግር ልናገር የሚል በጣም ብዙ ሰው አለና በፊት ላይ እኔም እንደዛ አይነት ሰው ነበርኩ በጠፋውባቸው 5 ወራቶች በጣም ድብርት ውስጥ ገብቼ በጣም ማለት ነውና እማዋየው ሰው አጥቼ ነበር ግን ወደዚህ ከመጣው በኋላ እኔ የምሬ እንደምታውቁት ብዙ ጓደኞች አሉ ግን ለሁሉም ችግር መናገር አልፈልግም አሁን ላይ ግን ቀለል ይለኛል ምክንያቱም በአካል አንተዋወቅም ግን የሆነ ዘመድ የሆነን ያህል ከናንተ ጋር ይሰማኛልና ለዛ ነው ብዙ ነገሬን ወደ እናንተ እያስተላለፍኩ ያለሁትና እንግዲህ ውድ ቤተሰቦቻችን በእኑ ጉዳይ ትንሽ ቅር ተሰኝታችሁብኛል እኔም እየደበረኝ ነው እንደዛ እያልኳት ያለው ማለት እሷም አሁን በፊት በቀን 5 የምንደዋወል ልጆች ዛሬ እንግዲህ ያው በቀን አንዴ ራሱ ደውዬ 2 ምናምን ካልደወልኩ አታነሳ ተቀይማኛለችና በእናንተ ፊት ይቅርታ መጠየቅ ፈልጋለሁ ያው እንደሚታወቀው ከዩአብም ጋር ስናወራ ትላንትና ያው ትንሽ ይገባኛል ፍቅር ሰው ለምን አፈቀርክ አይባልምና ስሜት ተሰምቶት ነበር እኔ ደግሞ ያው ሀቅ ነው አፈቅራታለሁ እኑን በጣም ነው ማፈቅራት ከድሮም ጀምሮ ማለት ነውና ግን እኔ በጣም እየፈራው ስለነበር አለ አንዳንዴ ወንድነት እኔ እንጃ ብቻ የሆነ ያዝ የሚያደርግ ነገር የምር በጣም ሼም እያዘኝ ነው ይሄን እያልኩ ያለሁት የምር ግን በቃ ፈራው አሁን ላይ ሰው ናችሁ ትፈራላችሁ እኔ እየተንቀራፈፍኩ አንዱ ላፍ ቢያደርግብኝ ነገ ብቻዬን በሬን ዘግቼ ከማለቅስ በአደባባይ ልንገር በቃ የምር ስላፈቀርኩሽ እንደዚህ ያልኩት እንደዛ አንቺ የሆነ በቃ ለኔ ያለሽን ስሜት ማወቅ ስለምፈልግና እኔ ሌላ ሴት ሳወራ ምን ያህል ትቀናለች የሚለውን ነገር ለማወቅ ነውና እዚህ አጋጣሚ በጣም አፈቅርሻለሁ እንግዲህ እስቲ ዛሬ በቃ በስንት ልመና ትናንትና ጥላን ሄዳን ነበር እኔና ዩአብን በስንት ልመና ሳምኛት ዛሬ እሺ ያን ያስከፈውሽ ካፌ ነይና ልካስሽ በቃ እውነቱን ልንገርሽ ብዬ ጠርቻታለሁ ፍቅረኛ የለኝም እኔ አላቅም እኔ ሌላ ሴት ምናምን ብል አላምን ብላኛለች እስቲ እኔ እመቤቴ እኔ እኑን ማለት ነው እኑን እኔ እንዲህ በአካል ብታገኟት የምር ትወዷታላችሁ ማለት ምን አይነት ፍቅር ልጅ እንደሆነች እኔ ነኝ የማውቀውና እኔ ጩህ እየተናገርኩ ረጋ ብላ የምታስረዳኝ አይነት ናትና እኔ እንጃ በቃ የሆነ በጣም እኔ የምፈልጋት አይነት ሴት ናት ጓደኛዬ እህቴ ልላት እችላለሁ ግን እህቴ ሁና
እንደዛ ስትረዳኝ በሀሳብ ስትረዳኝ የነበረች ሴት ዛሬ ላይ ሚስቴ ብትሆን አስባችሁታል? ግን ፈጣሪ ባረከኝ ማለት እኮ ነው። እና ይሄን እድል እንዲያመልጠኝ አልፈልግም። የምሬ ለኔ ብላት የትምህርት ቤት ክፍያዋን ትታ ቤት ተከራይታልኝ አስባችሁታል? እሱ ማን ነው እንደዚህ የሚያደርገው? ለሚያውቀው ዝም ብሎ ለጓደኛ ቤተሰብ ራሱ እኮ በአሁን ሰዓት ላይ የሆነ ባልወለድኩ በሚል ሰው እያለ አስባችሁታል? ከሌላ እናት ተወልዳ እኔና እሷ ጭራሽ ገና በቃ የሆነ አብረን ብናድግም ማለት የሆነ በቃ 5-6 ዓመት ብንቆይም አብረን ግን በቃ የሆነ አላ እንደ እናቴ ልጅ ነው፣ እንደ እናቷ ልጅ ነው የምታይ እንደ ወንድሟ። ከዛም አልፎ ለኔ አሪፍ ስሜት ያላት ይመስለኛልና እንግዲህ እስቲ ያው በወሬ አልያዛችሁና እስቲ እኑን ጠርቻታለሁ ዛሬ እንግዲህ ይቅርታ ልላት ነው የጠራኋትና በጣም በቃ በአስቸኳይ እፈልግሻለሁ ስል እንደውም መጣው ምናምን ብላኝ ነው ዛቻዋ። እኔ በቃ አስፈርቶኛልና ምንም ትበለኝ እኔ ደስ እያለኝ ነው የምቀበለው። እኔ ከሷ ጋር የምቀመጠውን ሰዓቱን ለወደዋለሁ ማርያም በቃ ቁጭ ብዬ የማወራውን ሰዓት ማለት ነውና እንግዲህ እስቲ ጠርቻታለሁ መታ ቶሎ ወደ ጉዳይ ከገባው አውርተን እንሄዳለን። ለዛ ቀስ ብዬ አስነቅያት ምናምን ይቅርታ ጠይቃታለሁ። እቺን የመሰለች ውብ ማለት ነውና እስካሁን ይህን ቪዲዮ እያያችሁት ከሆነ ቤተሰቦቼ ወዳችሁኛል ማለት ነውና እስቲ ላይክ አድርጉልኝ። የምሬ ላይክ አድርጉልኝ። ታውቃላችሁ የሆነ ያለውበትን ሁኔታና ከዚህ ነገር እስቲ ሰው በዛ ሲል ቪውም ላይኩም አሪፍ ሲሆን እየተበረታታው እመጣለሁ ከጎን ያላችሁ እላለሁና እናንተ ላይክ ባረጋችሁት ቁጥር እናንተ ቪዲዮ ሙሉ ባያችሁት ቁጥር ዩቲዩብ ዘመዴ እንግዲህ ያው ለኔ የሆነ ነገር ያስብልኛል ብዬ አስባለሁ። እስቲ እኑ ከመጣች በኋላ እንጀምር። እወዳቸዋለሁ። ሰላም እንግዲህ ቤተሰቦቻችን ያው እኑ መታለች እንግዲህ እንደምታዩትና ያው ትንሽ ዛሬ ደግሞ ቀየር ብላ ነው የመጣችው። ቀየር ብላ ማለት ነውና እንግዲህ እንዲህ ልቀመጥ ቀየር ብላ ነው የመጣችው ዛሬ። ምን እንደሆነች አላውቅም። እኑ እያለች ነው እየጠራች ያለችውና ምን ሆነች ነው ማለት አዘናል። እስከዚህ ሰዓት ልግባባት ስላልቻልኩ ነው ካሜራ ያላበራሁት በዚህ አጋጣሚና እሜቴ ምን ሆኖ ነው ሰላም አብሽር ዮና ነሽ አንቺ? ዮና መሆን ነው ምን እሺ ነው በቃ ዝም ብለሽ። በነገራችን ላይ ዛሬ ጠራሁሽ ማለት ነው። ዝግጁ ነሽ? ለመስማት ነው። ምን እያወራሽ አይደል? አይ መነሻ አትበለኝ አስሬ ማለት ነው። በቃ እና ዛሬ ጠራሁሽ አዩና ነች ማለት ነው። እሷ ሚስቴን ላስተዋውቅሽ። ሚስቴን ላስተዋውቅሽ። አንቺ እዚህ ሀገር አልተጀመረም እንደዚህ አይነት ነገር። እሺ ታወቂያት ሚስቴ እንደው ዝም ብለሽ ጭራሽ ሲሪየስ ነው። እንደው ዝም ብለሽ አንቺ ዝም በይ። እንደው ዝም በይ። ትታወቂያት እኔም እኮ ኩፍያ አድርገሽ ስትመጪ እኔ ጠርጥሬ ነበር። አንቺ ላፊ አትላጭ። አሁን ካሜራ በርቷል። በነገርሽ ላይ ያልበራ መስሎሽ ነው? ወይ ብራ በነሽ ነው። እኔ እኮ እዚህ ጋር ለቁም ነገር ነው። አንድ ይገናኝ እኮ በቃ ሚስቴን ላስተዋወቅሽ ወይ ቢያት አንቺ እህቴ እንደመሆንሽ እንግዲህ ሚስቴን መተዋወቅ አለብሽ። ኦኬ ዮና እንዲህ ነው ያለሽ? እንዲህ ስላልኩሽ ነው ሁሉ የመልስ የምትሆኑ ነው? አይ በቃ እኔ እንድትተዋወቂያት ፈልጋለሁ። ይደብርሻል? ኧረ በማርያም ይደብርሻል። እንግዲህ ወይስ የምር ነው እሱ ሰራሽ አንቺ ምንና ነው ምን ቢራ ነው የምትጠጪው? ምንድን ነው የምትላጪው? አንቺ ዝም በይ። እኔ በቃ አንቺ አስነቀልሽኝ። እኔ ደግሞ ሚስት ልይዝ የምሬን እኮ ሰው እያየን ነው። ዝም በይ። አንቺ አይገባሽም እንዴ? እኔ ደግሞ ሚስት እፈልጋለሁ። ስለዚህ ያው ይደብራታል እሷ። ተነሽና ሂጂ። ኦኬ
ባለፈው ያልኩትም ማለት ነው። በቃ ተነሽና ሂጂ። እኔ ይደብረኛል። ለምን እንደሚደብርሽ? አንቺን ካየችሽ ስለሚደብራት ኦኬ፣ ቦታ ቀይሬ ልቀመጥ። አይሆንም። በቃ እዚህ ጋር ስለምታውቅሽ ይደብራታል። ሂጂ። አንቺ አትላላጭ። ማለት ነው አይገባሽም። አንቺ እንዳልደፋብሽ አይገባሽም። አንቺ እንዲያታውሪኝ ተረጂኝ። ምን እሺ ነው እሺ እና እረዳሻለሁ። ምን እሺ ልጣስ ልሂድ? ተነሽና ታሽ ይደብረናል። አንቺና ሚስትሽ፣ አንተና ሚስትሽ ምንድነው የምትስቂብኝ? ምንድነው አንቺ ምን ከትቦሽ ነው የላኩሽ? አንቺ ዝም በይ እንደዚህ። አንቺን ማርያም ነው ወሬ አራት ለጭብኝ። ምን እሺ የሚደብርሽ? ከደበረሽ የሚደብርሽ በቃ እኔ ሚስቴን እንዲደብራት አልፈልግም። ሰው ዞር ልበል ልሂድ። ሲጀመር እናንተ ወንዶች ስትባሉ እንዳኔ አይገሳ እኔ ያኔ እንዴት እንደደበረኝ። ኦኬ ደብሮኛል። እንዲህ ነው ተነስተሽ ሂጂ፣ ተነስተህ ሂድ። በቃ እኔ እዚህ ጋር ቁጭ ብዬ ተነስተህ ሂድ እንዲህ መባል በጣም ነው የሚያስጠላ። አሁን አንተ እንደዚህ እየጠጣ ነው በቃ ተነስና ሂድ፣ እንትን ማገኘው ሰው አለ ምናምን ብለህ አይደብርም? ይደብረኛል። እኔ እሱ ሊገባ ይገባል። የምር እንደዛ ከሆነ እኔን የተሰማኝ ስሜት አንቺን እንደዚህ በሰዓቱ ተሰምቶሽ ከሆነ በጣም ይቅርታ። ሲጀመር ማለት ነው እኔን የተሰማኝ ስሜት አንተን ሊሰማኝ ይገባል። ምክንያቱም በቦታው ስትሆን ተነሺ። ኦኬ ለዛ ነው እንዲህ ለብሰሽ የመጣሽው? እንደው እኔ እኮ ምንም እንትን አላልኩም። በደንብ አላስነቀል ፈልጌ ነበር ግን አላስቻለኝም። ይቅርታ ማርያም፣ በጣም ይቅርታ። እንዲህ አስከፍቼሽ ከሆነ አስከፍቼሽ ከሆነ አይደለም አስከፍቼሻለሁ 4 ነጥብ። እሺ አስከፍቼሻለሁ 4 ነጥብ። ይቅርታ። እውነቱን ስነግርሽ የምር በቃ እኔ እንጃ ማርያም፣ በጣም ይቅርታ በሰዓቱ እንደዛ ያልኩሽ አላ በቃ ትንሽም ቢሆን ስሜት ይቅርታ። ይሄን ስልሽ በመጀመሪያ ፍቅረኛ ያልኩት ነገር ውሸት፣ የምሬ ነው ውሸት። በቃ እንድታምኚኝ ነበር በቴክስትም እንደዛ ስጽፍልሽ ነበር። በቃ አንቺን ግዴታ ማሳመን ነበረብኝ። ፕራንክ አይደለም ይሄ፣ ፕራንክ ሳይሆን በቃ ለኔ ያለሽን ስሜት ማወቅ ስለፈለኩ ለኔ ያለሽን ስሜት ማወቅ ስለፈለኩ በሰዓቱ ፍቅረኛዬ ትመጣለች ተነስተሽ ሂጂ ብዬ። ስለዚህ ማለት ሚስት የሚባል ነገር የለም። አንቺ ምንድን የምትላጪው ስለኔ አታውቂም እና ነው የምድር ነው ቴቴ ወቅቴ አለኝ እና የምሬ ነው። ምን ምሰክሽ በቃ እኮ ሴት የለችም። እንደዛ ነው የምትለኝ? እንደዛ ነው የምትለኝ? ምን ነው ባልልሽ? እሺ ወደሺ ማለት ለአንቺ የሚሰማኝ ስሜት ነግሬሻለሁ ትላንት። ለአንቺ አሪፍ ስሜት ይሰማኝ፣ አንቺ ለኔ እሱ ስሜት ይሰማሻል? እሺ በቃ ተይርሽ። ለምን እንደምረሳው ንገረኛ እኮ። ግን መጀመሪያ ማለት ነው ሴት የለችም ያልከው ነገር ማርያም ነው። እስቲ ማለት ደስ አለሽ? ደስ አለሽ? ለምን ይለኛል ብሎኛል። ግን በቃ ጥሩ ጎቢ ቀድና ምነው ሰማይ በሆነልኝ ብራ እኔ ካንቺ ጋራ እንደ መለየት ጨለማም አልፈራ። ጎቢ ቀድና ምነው ሰማን ባልኩኔም ብራ ነው ጨክኖ በፍቅሽ እራንቺ መራቅ ማይቻል ነገር ነው። ኧረ ማይቻል ማሬ እኮ ተነስተሽ ቀፊኛ ቀፊው እያለሽ ነው።
የምር እንደነገርኩሽ ማርያም ማለት በቃ አንተ ግን እውነትህን ነው። ምንድነው አስንት 3 ቀን ሙሉ ንገረኛ። አዎ እኮ 3 ቀን ሙሉ ፍቅረኛ ውሸቴን ነው። ውሸቴን ነው። 3 ቀን ሙሉ ውሸት። ትናንትናም እኮ ልነግርሽ ነበር። አንቺ ግን ጭራሽ እሱን አትሰሚኝም። የራስሽን ብቻ ሚስት ያሳጣልሽኝ። እኔ ሚስት ያሳጣኝ እኔ ያሳጣ ለምን እኮ ለምን ለምን ኧረ እባክሽ አንቺ ባል ያሳጣሽ ማለት በቃ ባል ያሳጣሽ አታግቢ። አሜን ከኔ ውጭ አሜን አሜን አሜን። ኧረ በስመ አብ። አንቺ ግን ይሄን ነገር ለማሽኮር ምናምን አይደለም ማለት ነው። ግን እኔ ግን ማለት ሴት የለችም ብለኸኛል። አለች እንዴ? አለች መሰለኝ። ኦኬ ማርያም ኦኬ ማርያምን ብዬሽ እኔ ማርያምን ብዬ ቀልዳለሁ እንዴ? በማርያም እኔ በእውነት በጣም ጥሩ ነገር ነው። ግን የሆነ እንጃ አምኜ ነበረ ቀን ሙሉ እንደዛ ድራማ ስትሰራብኝ። በማርያም አንቺ አካበድሽው እንጂ ማንም ያውቃል እኮ ማንም እኔ ፍቅረኛ እንዳልያዝኩ ያውቃል። ግን አእምሮሽ አዲስ ሴት ናት ዩቲዩብ ላይ ነው ያገኘችኝ ምናምን አልከኝ። እኔ ደግሞ የሆነ ብዙ እንትኖች ስላሉ እኔ እንደዛ ነው መሰለኝ፣ የምር ነው መሰለኝ። አንቺን አጠገቤ አስቀምጬ ሌላ እመኛለሁ ስታስቢ። ኧረ እባክህ የምር ብቻ ሮማንቲክ የሆንኩ ሰው ኩል አይጠሩ እቺ ሰጭነስ ታጠቅ አንቺ ሰራሽው ከሆነ አይደለም አፈር መርዝም በላ። እቺ ጠቃጠቃ እንትናት በእውነት እኔ በጣም ደስ ብሎኛል። አሁን ገና ሳልመጣ በደስታ ጀምሬያለሁ። እንዳስከፋኝ በጣም ደስተኛ ነኝ። ደስ ብሎኛል። ጀምር አንተ ሴት እኮ ምንም አታደርግም። አንቺም እኮ ሴት ነሽ። አዎ ግን እኔ ደግሞ ሴት በሆነ ጓደኛ ነኝ። ጓደኛ ብቻ በቃ ምንም ልሁን ብቻ እኔ ጥሩ ነኝ ዳንተ ምን ይገርም አልፈልግም። እንዳውኑ ልትቀልድብኝ አይደለም ማረግ እና እያመመኝ ነው። ብርድ አልተሻለኝ ታውቂያለሽ። እያመመኝ እያፈለኝ እና እኔ እኮ ምን እንደሆነ ታውቂያለሽ። የምር እውነቱን ስነግርሽ አሁን ለቁም ነገር ነው የጠራሁሽ። ይቅርታዬን ተቀበልሽ? ተቀበልኩ። እንደዛ ከሆነ ደግሞ ማርያምና የምነግርሽ ነገር አለ። ግን አትሸሽኝ። አንተን እኔ እንጃ ብቻ ከትላንት የባሰ ነገር አለ። ከዛ በላይ መቼት ሊመጣ አይችልም። እሺ እኔ እንደምንድን ነው የምታስብ ማለት እኔ ይሄን ነገር የምጠይቅሽ ሴት ነሽ ይገባኛል። ግን አላ በቃ በርትቺ የሆነ በሙሉ ልቤ መናገር እፈልጋለሁ። ማርያም የምሬን ነው። ይሄ ቁም ነገር ነው። እንደው ካሜራውን አጥፍቼ የሆነ የሚደብርሽ ከሆነ ካሜራውን አጥፍቼ ባወራ ደስ ይለኛል። አይደብርስም? ኧረ አይደብርም። ማርያም ማለት ምን ይናንቺ በጣም ቀረቤት አለ። ግን አለ አንዳንድ ሰው ጓደኛ ሆኖ ምን ረጅም ዓመት ቆይቶ ፍቅረኛሞች ሲሆኑ የሆነ ማይሆን እንትን ግንኙነት ይሆናል። ማይሆን ግንኙነት ማለት አለ አይደል? የሆነ በቃ የመሰለቻቸት ነው። እኔና አንቺ አንሰለቻችም አውቃለሁ። እድሜ ልካችንን አብረን ማለት እንችላለን። ገብቶሻል? ዩቲዩብ ላይ ከመምጣቴ በፊት ራሱና የተገናኘ እና
ይሄን ስነግርሽ ማርያም እኔ እንጃ ግን ኧረ ማርያም ምን ብዬ ልናገር እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጤን ልግለጽልሽ ጨነቀኝ ጠበበኝ እፋኝ የምልሽ እወኪልኝ ባክሽ ትንሽ ችግር የለውም ተንፍስ ቃላት ካጠረ ላበድረኝ ምን አይነት ቃል ለምትፈልገው ላበድረኝ ለኔ ምን አይነት ስሜት አለሽ የምር እንደ ወንድምሽ ብቻ ነው የምታይ እንደ ጓደኛሽ ብቻ ነው የምታይ እኔ እንጃ ማለት እኔ ከወንድምም በላይ ነህ ለኔ ከጓደኛም በላይ ነህ ከጓደኛም ከወንድምም በላይ ሊሆን የሚችለው እኮ ባል ብቻ እኔ እንጃ ፍራቴ እያሸነፈኝ ነው ታውቂኛለሽ ጀግና ነኝ ቆፍጣና ነኝ ምናምን ግን አሁን ሁሉም ነገር ይክዳቸዋል እንደዚህ አይነት ነገር ላይ ስትሆን ምን ማለት ምን አይነት ነገር ላይ ነው እኔ እንጃ በማርያም ተይ እስኪ ጥፋት የሚባለውን ነገር ግን ከጊዜ ወዲህ እንጃ እኔ በሌላው እያሰብኩ እርግጥ ነው ባለፈው ከኢዮአብ ጋር እንደዛ ስትሆኑ በጣም አስደብሬያቸዋለሁ ማለት ኢዮአብን አስደብሬዋለሁ ኢዮአብ እንደዛ ምናምን አድርጌዋለሁና ዛሬ ደግሞ ማለት ላንቺ ያለኝ ስሜት እየተቀየረ ነው እንዴት እንደምነግርሽ አላውቅም ኧረ በስመ አብ ግን ይቅርታ ግን አንተ ልጅ የማላውቀው ሰው ቢሆንክብኝ ነው ልረጋጋ ማለት ላንቺ ማለት ስሜቴ እየተቀየረ ነው እየመጣ ያለው ምን እንደምሰራው አላውቅም ታውቂያለሽ ማለት የምሬን ነው እኔ እንጃ ከጊዜ ወዲህ እየወደድኩሽ ማለት ሞዴል ስልሽ የተለየ ሞዴል እና አፍቅሬሻለሁ ማርያምን አፍቅሬሻለሁ በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደ እናት አንደበቴ ካላሰናበረው ልቤ ነገር ዛሬ እሱ ተራ ነው ወድሻለሁ 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 ማርያምን ማለት በዚህ ሰዓት ልንገርሽ የሆነ እኔ እንጃ ብቻ ግን በማርያም ለዚህ ነው እንዳይደብርሽ ያልኩሽ ፊትሽን እየለዋወጥሽብኝ ነውና ለበረሽ አይደለም ግን ጥሩ ነው ግን ምንድን ነው በማርያም ኧረ በእመቤቴ እንደዚህ ይቀልዳሉ እኮ በቃ የሆነ ምንም እኮ ያንተ ነገር ስለማይገባኝ ነው ስማኝ ደምረኝ እመቤቴን ለማለት እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጤን ልግለጽልሽ ጨነቀኝ ጠበበኝ እፋኝ የምልሽ እወኪልኝ ባክሽ
እንደምወደሽ የምር ለኔ ምን አይነት ስሜት ነው? እዚህ አይጠየቅም። እንደኛ አሁን ነገርኩ ከጓደኛ እና ወንድም በላይ ነው። ግን ሰማኝ የምርን ደስ የሚል ስሜት አለኝ። ሳገኝሽ ደስ ይለኛል። በቃ ቀኑ ሙሉ ከአንቺ ጋር ውዬ ባድር ደስ ይለኛል። ማለት ከዚህ ውጭ ሌላ ምን ሊሆን ይችላል? ከፍቅር ውጭ የምር ነው ማለት የሆነ አለ አይደል? በቃ እኔ እንጃ። እኔ ማርያምን አላውቅም። እኔ እንደዚህ ፍቅር ለካ እንዲህ ሽባ ያደርግሻል። አንደበቴ ሁላ አልተቆላለፈም። እመቤቴን እኔ በፍቅር አልቀልድም። ታውቂኛለሽ፣ የሆነ ፍቅር አለ አይደል? ማውን ቀልዶች አይቀለዱም በፍቅር። ፍቅር ትልቅ ነገር ነው እና አላውቅም። ማርያምን ፍቅር ይሻል። እንዴት አልናገር ታውቂኛለሽ። እኔ እንደዚህ አይነት ማስረዳት አልችልም። እንደዚህ አይነት ነገር እኔ ማርያም ነው ፍቅር ምናምን ኧረ በኢየሱስ ስም ካስደበርኩሽ ምናምን በጣም ይቅርታ። ማርያም ላበላ በዚህ ምሽት ላበላ ብዬ የምሬ ነው። እኔ እንጃ መናገር አልነበረብኝ። አልጠበኩም ማለት አልጠበኩም ስልን እኔ እናንተ መበሻሸቅ ምናምን ነው እንጂ እንደዚህ አይነት ነገር ልክ አልሰራው። ልክ ግን እኔ በጣም ደግቻለሁ። ምን ነው አላውቅም። ደስታ ይሁን ማለት ደስታ ማለት ነው። በማርያም የምር እኔ ያለኝ ስሜት አንቺ ማለት እኔ አላስገድድሽም። ማርያምን እኔ ልማልሽ እኔ ማርያምን ይሄ አላስገድድሽም። ምንቱስ ግን ትንሽ እኔ መተንፈስ ፈልጋለሁ። ሌሊት ሙሉ እያሰብኩ ምናምን እያደርኩ ነው። ደስ ይላል። አላለቀስኩም ብዬ ይቅርታ። እኔ በጣም ደስ ብሎኛል። ግን አሁን በቃ ምንም ማውራት ስለማልፈልግ ይቅርታ። ግን ልሂድ ነው ማለት ምንም አይደለም። በቃ አስደበርኩሽ? ምንም አላስደበርከኝም። በማርያም እውነት ማርያም አላስደበርኩሽም። ደስ ብሎኛል ማለት ደስ ብሎ እኮ ደስ ካለሽ የት ነው የምትሄጂው? በቃ የሆነ እንትን ማለት ፈልጋለሁ። የት ነው የምትሄጂው? በቃ ምንም ያልጠበኩትን ነገር ነው። አላውቅም። ደስታ እሺ ማለት ምላሽን የምትፈልጊው ነገር አለው። ግን በቃ ተረዳኝ ነው። አሁን እኮ ምንም በቃ አይኔ እንዴት ነው ያስረዳል። ስሜቴም ተደበላልኩ። ተስፋ ላድርግ እና የምሬ ነው ተስፋ ላድርግ። ደስ ብሎኛል። በቃ ይቅርታ ግን ሸጋ ልጅ በሀሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ። መናገር አልነበረብኝ ማለት የምሬን ነው። ዛሬም ባድር ጭንቅላቴ እንደሚለቅ እርግጠኛ ነኝ። ዛሬም ባድር ማለት ነው። የምር በጣም እመቤቴን ቀልድ ሊመስላችሁ ይችላል። እመቤቴን በጣም አፍቅሬያታለሁ ማለት በቃ እኔ እንጃ። ሳያት ገና ልቤም ትርክክ ነው የሚለው። ግን ልክ አልሰራውም መሰለኝ ማለት በዚህ ሰዓት እንደዚህ አይነት ነገር አሁን አዳሪስ እንዴት ሊሆን? ወይኔ 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 ይጸጽተኛል ባልነገርኳት እላለሁ።
መድኃኒዓለም ልክ አልሰራውም አይደል? ልክ አልሰራውም። ወይኔ ማርያም ግን አንዳንዴ ፍቅር ነው። እኔ እንጃ የሆነ አለ አይደል ኃይል ጉልበት ምናምን የሚባሉት ነገሮች ፍቅር ላይ አይሰሩም። ኧረ በኢየሱስ ጅላለንኩም በኢየሱስ ልከተላት ስማት በላይ እንጂ ምን ልከተላት ወይስ አንተ ነህ እዚህ ጦስ ውስጥ የከተትከኝ? ፍቅርን ግለጽላት ብለህ ኧረ በሚካኤል ኧረ በመብርሃን እስቲ እንሂድ። እንግዲህ ቤተሰቦች በዚህ ምሽት እዚህ ድረስ መጥቼ አብጄ ነው የነገርኳት። ባልነግራት ይሄኔ አብረን ነበርን። አላቅም ምላሿ ምን እንደሚሆን። እስቲ ነገ ላግኝ ስላታለሁ። መቼስ ከዚህ ሰዓት በኋላ እንትን አትልም። እመቤቴ ልቤ ትርትር እያለ ኧረ ፈጣሪ ይሁን በሉ። እቺ ልጅ ልታሳብደኝ ብቻ። ውድ ቤተሰቦቻችን ኧረ መድኃኒዓለም ግራ አልተጋባሁም። ምን እንደማወራው ጠፍቶብኛል። ነገ ላግኛችሁ። እወዳችኋለሁ ቤተሰቦች፣ ይቅር በሉኝ ካስከፋኋችሁ። ማለት ለምን እንደዚህ እንደሆነች አላውቅም። የሆነ የምታስበውን ነገር ፊት ለፊት የምትናገር ሴት ናት እንጂ የምትደብቅ ሴት አይደለችም። ልቤ ይፈራል፣ ደስ ይለዋል ማለት ቢደብራት ፊቷ ፈገግ አይልም። ደብሯት ነው የምትሄደው። ደስ ቢላት ደግሞ ቁጭ ብላ ታወራኝ ነበር። እወዳችኋለሁ። ማርያም ደህና ደሩልኝ። ምን ቆንጆ ቢኖር የሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በፊት ጨረቃ ምልልሻለው